It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን እንሂድ። እሺ፣ የተለያዩ ጉዳዮችን እናነሳለን ብለናል። አንደኛው ቅድም በመግቢያችን ላይ ስናነሳ እንደነበረው ከዝውውርም ጋራ በተያዘ ኮንትራትን ከማራዘም ጋራ በተያዘ ከብሔራዊ ቡድን ጋራ በተያዘ የተለያዩ መረጃዎች እየወጡ ነው። ትናንትና በከፍተኛ ደረጃ ትኩረት ስቦ ያየሁት አንደኛው ጉዳይ የቡካዮ ሳካን ኮንትራት ለማራዘም አርሰናል የተለያዩ ስራዎች መጀመሩን የሚያሳዩ መረጃዎች እየወጡ ነው። ሁላችንም እንደምናስታውሰው ቡካዮ ሳካ እስከ 2027 ድረስ የሚያቆይ ኮንትራት አለው ከአርሰናል ጋራ። ስለዚህ ገና ተጨማሪ የ2 አመት ጊዜ አለው። ነገር ግን እንደገና ኮንትራቱን ለማራዘምና ለረጅም ጊዜ በአርሰናል ቤት እንዲቆይ ለማድረግ የተለያዩ ጥረቶች መጀመራቸውን የሚገልጹ መረጃዎች እየወጡ እሱንም ስንመለከት ነበረ። እስካሁን ባለው ኮንትራቱ ቡካዮ ሳካ 10 ሚሊዮን አካባቢ ያገኛል በአመት እና ከዛ ገንዘብ በተጨማሪ ደግሞ እንግዲህ አዲስ የሚያራዝመው ኮንትራት ሌላ የደሞዝም ይሁን የገንዘብ ጭማሪ ይዞለት ሊመጣ ይችላል የሚለው ላይ የተለያዩ ሀሳቦች እየተነሱ ነው። በነገራችን ላይ በቡካዮ ሳካን ብቻ ሳይሆን አርሰናል ገብርኤል ማግሃሌሽ እንደዚሁም ደግሞ ዊሊያም ሳሊባ ኮንትራታቸውን እንዲያራዝሙ ይፈልጋል። እንደውም ከቡካዮ ሳካን በፊት አይቼ ነበረ ዊሊያም ሳሊባን ኮንትራት እንዲያራዝም ለማድረግ አርሰናል ፍላጎት አለውና ያንንም ጥረት እየጀመረው ነው የሚሉ መረጃዎች ሲወጡ ነበረ። እንደገና ደግሞ አሁን ትላንትና ይሄኛው ዜና ከተሰማ በኋላ ሌላ ማጠናከሪያ ሆኖ የወጣው ነገር ማግሃሌሽንም እንደዚሁንም ደግሞ ሳሊባንም ሁለቱም እስከ 2027 ድረስ የሚያቆይ ኮንትራት አላቸው። ግን ደግሞ ለሌላ ተጨማሪ አመታት የአርሰናል ተጫዋች ሆነው እንዲቀጥሉ ለማድረግ ጥረቶች እየተደረጉ ነው ተብሏል። እንደውም ከዚህ ጋር ተያይዞ ግን ምናልባት ምን ያክል ያስኬዳል የሚለውን ባላቅም ከሳውዲ አረቢያ በኩል ያሉት ክለቦች ማግሃሌሽን ለማስፈረም ፍላጎት አላቸው እና ያንንም ጥያቄ ለአርሰናል ሊያቀርቡ ነው የሚሉ መረጃዎችም ትናንትና ምሽት ሲወጡ ነበረ። ያ በሌላ መንገድ የሚታይ ሊሆን ይችላል። ግን ያሉትን ተጫዋቾች ኮንትራት በማራዘም ረገድ አርሰናል የተለያዩ እንቅስቃሴዎች መጀመሩ እየተነገረ ነው። በተለይ እነዚህ ተጫዋቾች በተለይ ደግሞ ዊሊያም ሳሊባ ወደ ሪያል ማድሪድ ይሄዳል ፍላጎት በጣም አለ በክለቡ በኩል የሚለውን መረጃ እንግዲህ ስንመለከት ነበር ባለፉት ጊዜያት ላይ እና ሪያል ማድሪድ ከፍተኛ ፍላጎት ስላለው ዊሊያም ሳሊባን ለማስፈረም የሚከፈለውን ዋጋ በሙሉ ይከፍላል። የሚደረጉ ጥረቶችንም ደግሞ በሙሉ ለማድረግ ፍላጎት አለው የሚለውንም ስለምናውቅ እንግዲህ ከሳሊባ ጋራ ለረጅም ጊዜ ለመቆየት ይህንን እንቅስቃሴና ጥረት መጀመሩን በክለቡ በኩል የሚወጡ መረጃዎች ያሳያሉ። ያው ከአርሰናልም ደግሞ የሚለቁ ኮንትራታቸው የተጠናቀቀ ተጫዋቾች አሉ እንደነ ጆርጊኒዮ፣ ቶማስ ፓርቴይ እነዚህ የመሳሰሉ ተጫዋቾች ከአርሰናል ጋራ ይሄኛው የውድድር አመት እንደተጠናቀቀ ይለያያሉ ተብሎ ነው የሚጠበቀው። ግን ትልቅ እርምጃ ነው የሚል አስተያየቶች በብዛት አይቻለሁኝ። በተለይ ጥያቄ ያለባቸውን ተጫዋቾችና ይሄ ጉብዝናቸው የሆነ ነገር በአርሰናል ቤት ሆነው ዋንጫ ለማግኘት ጉብዝናቸው በቂ ነበር፣ ግን አልተቻለም። ያንን ስሜታቸውን ይዞ ለመቆየት ምናልባት ለሚቀጥለው የውድድር አመት አርሰናል ሊቸገር ይችላል የሚልም ሀሳብ ከዚህ በፊት እኛም በፕሮግራማችን ላይ ስናነሳ ነበረ።
ግን ለረጅም ጊዜ እንግዲህ እነዚህ ልጆች ለማቆየት ጥረቱ መጀመሩ እየተሰማ ነው። እንደ ጥሩ አካሄድም ነው እየታየ የሚገኘው። አንድ ግራ የገባኝ አንድ ደግሞ ሆነ በተባለው ነገር ላይ ያለኝ አስተያየት ምንድነው ግራ የገባኝ፣ በጣም በቅርቡ ነበር እኮ አርሰናል የእነዚህን አይነት ተጫዋቾች ኮንትራት ሲያራዝም ነበር። እንደውም ባለፈው የውድድር ዓመት ላይ ታስታውሱ ከሆነ አርሰናል በጣም ጥሩ የውድድር ዓመት እያሳለፈ ነው። ከዛ ጎን ለጎን ደግሞ በጣም ጥሩ የሚባሉ ተጫዋቾቹን ኮንትራት እያራዘመ ነው እና የብዙ ተጫዋቾቹን ኮንትራት ማራዘም በክለቡና በተጫዋቾቹ መካከል የሚኖረውን የረጅም ጊዜ ትስስር ከማጠናከር አንጻር ትልቅ ፋይዳ ትልቅ ትርጉም አለው ስንል ነበረ። የምታስታውሱት ከሆነ ያን ጊዜ ስንል የነበረው የመጀመሪያው አርሰናል አንደኛው ድክመቱ ይሄ ነው። እንደውም ለኤዱና ለአርቴታ ክሬዲት ሲሰጥ የነበረበት ዋነኛው ምክንያት የአርሰናል አንደኛው ድክመቱ ተጫዋቾቹ የውል ዘመናቸው ሊጠናቀቅ አካባቢ እስኪደርሱ ድረስ ጥሩ ተጫዋቾች መሆናቸውን እያወቀም ጭምር ወይ ኮንትራታቸውን አያራዝምም ወይም ደግሞ እነሱን ሸጦ የተሻለ የዝውውር ሂሳብ የመቀበል እድሉን አይጠቀምበትም። እንዴት አይነት ብክነት ነው ይሄ? እኮ ትክክል አይደለም እያለን የተወሰኑ ተጫዋቾችን የበፊት ኤክስፒሪየንስ እያነሳን አሁን ይሄንን የመሰረተ ተጫዋች እንዴት በነጻ ያወጣል? ይሄንን የመሰረተ ተጫዋች እንዴት የውል ዘመኑ ሊያበቃ ስለሆነ እንዴት ከፍ ያለ የዝውውር ገንዘብ የማግኘት እድሉን ሳይጠቀምበት ይቀራል ምናምን እያለን በብዙ ስንነጋገርበት እንደነበረ የምናስታውስ ይመስለኛል። እንደኔ ነው የምልሽ። ስለዚህ ይሄንን ካነሳን አሁን እንደገና የእነዚህኑ ተጫዋቾች ኮንትራት የማራዘም ነገር ውስጥ መግባቱ መጥፎ አይደለም። እንደ መጥፎ አሪፍ ነው። ምክንያቱም ሳካን በተመለከተ የአርሰናል ደጋፊዎች የሚሰማቸው ስሜት፣ ሳሊባን በተመለከተ የሚሰማቸው ስሜት፣ ልጆቹ የሚገኙበት እድሜ ለረጅም ጊዜ ይሄንን ጥሩ አገልግሎት የመስጠት አቅም ይዘው ሊዘልቁ የሚችሉበት እድል ኮንሲስተንትሊ ጥሩ ሰርቭ እያደረጉ ስለሆነ ቡድናቸውን አሪፍ ነው ለረጅም ጊዜ አብረው ቢተሳሰሩ። ነገር ግን አንደርስታንድ ለማድረግ የሚከብደኝ እኔ የዊሊያም ሳሊባ አዲስ ኮንትራት እንደገና በአርሰናል ስለቀረበለት ወይም የሚቀርብለት ያለው በሪያል ማድሪድ ተጫዋቹን ላለማጣት ነው የሚል ነው። ይህንን አንደርስታንድ ለማድረግ ትንሽ ይከብደኛል እኔ። ምክንያቱም በአርሰናልና በዊሊያም ሳሊባ መካከል ያለው ኮንትራት እስከ መቼ ነው የሚሄደው? አሁን 2027 ድረስ አርሰናል በልጁ ላይ መብታል ስልጣን አለ። ይህንን ተጫዋች ከ2027 በላይ ወይም ከዛም በኋላ እስከ 2030 ሊሆን ይችላል እየተጠቀመበት መፈለግ እየተጠቀመበት መቀጠል መፈለግ ከሆነ ልክ ነው፣ ጥሩም ነው፣ አሪፍ አደረገም የሚያስብል ነው። ነገር ግን ከ2030 ድረስ መጠቀምም ይሁን 2031 ድረስ መጠቀምም ቢሆን ከሪያል ማድሪድ ጋር አያይዘሽ በመበርገግ ምናምን የምታረጊው ነገር ግን አይደለም። ምክንያቱም እስከ 2027 ድረስ ባላቸው የሳሊባና የአርሰናል ግንኙነት ሪያል ማድሪድ እኮ ሳሊባን ማግኘት ቢችል ደስ የሚለው መቼ ነው? አሁን ክረምት እኮ ነው። ሪያል ማድሪድ ይሄንን ለማድረግ የአርሰናልን ስምምነት ማግኘት አለበት። ምክንያቱም የአርሰናልና የሳሊባ ግንኙነት እስከ 2027 ድረስ ገና ስለሚቀጥል። በሌላ አነጋገር ምን ማለት ነው? ሪያል ማድሪድ አርሰናልን ባይፓስ አድርጎ አርሰናልን አልፎ አርሰናልን ዘሎ ከዊሊያም ሳሊባ ጋር ፐርሰናሊ የሆነ ነገሩን መጨረስ ምናምን አይችልም። የሚችለው ምንድነው? ውል ማፍረሻ ካለው ውል ማፍረሻውን ከፍሎ የአርሰናልን በጉዳዩ ላይ እሺም እምቢም የማለትን መብት መንጠቅ ከሆነ ይችላል። እሱ ውልሽን ስታራዝሜ አንድ ታርጌት ይደረጉብኛል ብለሽ የምታስቢያቸውን ተጫዋቾች የውል ማፍረሻቸውን ከፍ ታደርጊዋለሽ። ይህንን ብዙ ጊዜ የሚያደርጉት የስፔን ክለቦች ናቸው። አንዳንዴ በጣም ያስደነግጣል። የበጣም ትንንሽ ተጫዋቾችን በእድሜ ምናምን 800 ሚሊዮን ይሉሻል። በተለይ ሪያል ማድሪድ ቤት ያሉት ተጫዋቾች ባርሳም እንደዛ 1 ቢሊዮን 800 ሚሊዮን ምናምን ይሉሻል። ይሄ ማለት አይሞከሬ ነው ማለት ነው። ማንም ይህንን ተጫዋች ውል አፍርሶ መጥቶ ልውሰድ አይል። ምክንያቱም they can't pay ይህንን ያህል አማውንት ሊከፍሉ አይችሉም። የክለብ መግዣ እኮ ነው፣ የአንድ ተጫዋች መግዣ አይደለም። ውል ማፍረሻው ራሱ ክለብ ይገዛል።
የማንቸስተር ዩናይትድን 28.94 በመቶ ድርሻ እኮ ለመግዛት 1.3 ቢሊዮን የተከፈለው የአንድን ልጅ ውል ለማፍረስ 1 ቢሊዮን ትከፍያለሽ እንዴ? ማንቸስተር ዩናይትድን 25 እና 30 በመቶ ትገዥበታለሽ እንጂ አይሆንም። ገባኝ። ስለዚህ እንደዚህ ባለ መንገድ ኢምፖሲብል ለማድረግ የማይቻል ለማድረግ የምትሞክሪ ከሆነ ኦፍኮርስ ውል ማራዘሚያው ላይ አርሰናል ውላችን ይራዘም እስከ መቼ? እስከ 2030 ድረስ። እስከ 2030 ድረስ ሲል ዊሊያም ሳሊባ ደግሞ ይመጣና የፔመንት ኢንክሪመንት እፈልጋለሁ፣ ምን ያህል አሁን በሳምንት የሚያገኘው ይሄን ያህል፣ አሁን በሳምንት የሚያገኘው ላይ ምን ያህል ይጨመር፣ ይሄን ያህል ሊስማሙ ይችላል። ኦኬ አንተ ከኔ ጋር ያለህን ግንኙነት ለመጠበቅ እንዲረዳይ ፎር ሴፍቲ ሪዝን የውል ማፍረሻችን ይሄን ያህል ይሁን፣ እንዲህ ያሉ ነገሮችን ማድረግ ካልሆነ በስተቀረ አሁን I don't think ሪያል ማድሪድ ዋነኛ ስጋት ነው ብዬ አልወስድም እስከ 2027 ድረስ። ግን በራሱ ግን የዊሊያም ሳሊባና የአርሰናል ግንኙነትን ማስቀጠል ግን ኢታልፕስ ይረዳል በጣም። ዋነኛው ስጋት ከሚሆኑት ነገሮች መካከል በሚቀጥለው የውድድር ዓመት ብለን በቀደመው ፕሮግራማችን ላይ ካነሳናቸው ነጥቦች መካከል በአርሰናል በኩል እንደዚህ በቃ በጣም ጥሩ አገልግሎት እየሰጡ የሚገኙ ተጫዋቾች በተለይ ከማጋሌሽ ጋር ያለው ጥምረት የሚደነቅም ስለሆነ በዛ መንገድ እንደገና ወደሚቀጥለው የውድድር ዓመት እንዲሸጋገሩ ማድረግና የስሜት መብረድ እንዳይኖር ፍላጎቱ በዛው አሁን በየዓመቱ ዋንጫ የማጣቱ ነገር በስነ ልቦናቸው ላይ ተጽዕኖ ሳያሳድር እንደገና ለሚቀጥለው ዓመት ለመሞከር ትልቅ ፍላጎት እንዲኖራቸው ማድረግ ያስፈልጋል፣ ግድ ነው እና በዛ ሁኔታ ውስጥ ይዘው የሚቀጥሉ ከሆነ በዚህኛው የውድድር ዓመት ወይም ባለፈው የውድድር ዓመት ያየነውን ስሜትና ፍላጎት በሚቀጥለውም የውድድር ዓመት ማየት የሚቻል ከሆነ እንደ ጥሩ ነገር መነሳት ይችላል ብዬ ነው ማስበው። ግን በየውድድር ዓመቱ ላይ ያው ከጫፍ እየደረሱ የመመለስ ጉዳይ ተጫዋቾቹ ላይ የስነ ልቦና ጫና ሊያሳድር ይችላል የሚለው ማስተያየት ሲነሳ ስለነበረ እንግዲህ በዛ በኩል ምን አይነት ስራ ይሰራል በክለቡ ሚለውን ያው ምናየው ነገር ነው። ግን እንደ ስጋተኛም ፕሮግራማችን ላይ ስናነሳው እንደነበረ ማስታወሰው ነው። ይህንን ስሜት ጠብቆ መቆየት ይቻላል ወይ እና ያንንስ ደግሞ አርሰናል እንዴት ማድረግ አለበት ሚለውንም ማንሳታችንን አስታውሳለሁ። አዎ ይሄኛውን ስሜት ውል ስታራዝሚ ልክ ነው ዝም ብሎ በቃ አምቢሽንሽን ይጎዳዋል አይደለም። ዋንጫ ማንሳት እያስብሽ ዋንጫ ማንሳት ይገባኛል እያልሽ ዋንጫ ለማንሳት የሚያስችል ራስን የማጎበዝ ጥረት እያደረግሽ ነገር ግን ዋንጫ አልመጣ ሲል ካንቺ ስለጎደለ ሳይሆን ሌሎች ቦታዎች ላይ ሊደረጉ የሚገባቸው ነገሮች ስላልተደረጉ ዋንጫ የማሸነፍ እድልሽ እየጠበበ ከመጣ ምን ትያለሽ መሰለሽ? አይ ከሌላ ጋር ለሞክረው ወደሚል ትሄጃለሽ፣ ይበልጥ ወደ ተሟላው ቡድን። ምክንያቱም የእግር ኳስ ተጫዋችነት ዘመናቸው ድልን ሳያደርጉ ቻምፒዮንስ ሊግን ሳያሸንፉ ሊግን ሳያሸንፉ እንዲያልፍባቸው አይፈልጉ፣ የሆነን ነገር ማሸነፍ ይፈልጋሉ። ይህንን ግን ውል ስታራዝሚ በምታሳያቸው ኮሚትመንት ነው አብረሽ ደግሞ የምታጸኘው። ውል ስላራዘምሽ ነገር ሳይቀየር እንደው መጥፎ እኮ ነው ለሳሊባ። ታዲያ ይሄ አርሰናል ሌላ የሚገባበትን ኮሚትመንት አብሮ ነግሮ ካላሳመነው በስተቀር ለዊሊያም ሳሊባ እኮ አደጋ እኮ ነው። ነገሮች የመቀየራቸውን ዋስትና ስትሰጪው ነው። ይኸውልህ ከእኛ ጋር ብትቆይ እመነኝ ሊጉን እናሸንፋለን። እንዴት ይላል ያ ይሄን እናረጋለን የክለቡን እቅድ ይናገራሉ ማለት ነው እነሱ። እንደነዚህ ያሉ ዝውውሮችን እንደነዚህ ያሉ ራስን የማጠናከር ስራዎችን ሰርተን አርሰናል ኔክስት ሲዝን እንደገና ላይ ዋንጫ ማንሳት ይወዳደራል። የጎደሉንን ሞልተን ስለምንቀርብ ደግሞ ዋንጫ የማሸነፍ እድላችንን ሰፊ እናደርጋለን። you better be with us for this big project ምናምን እያልሽ ነው። ተጫዋቾች እንዲህ ሲሉ ሰምተሽ ታውቂያለሽ? ፕሮጀክቱን የሳበኝ ይላሉ፣ ብዙ ጊዜ ይላሉ። አንዳንድ ቦታ ላይ የሚሰጣቸው ክፍያ ወይም የጥቅም ጉዳይ ሌላ ቦታ ከሚሰጣቸው ያንሳል። አንዳንዴ ወደ አነሰው ይሄዳሉ። እገሌ ይሄን ያህል ክፈልህ እያለው ምናምን ሲባል ለሰምተሽ ታውቂዋል? አይ ፕሮጀክቱ ነው የሳበኝ ይላል። ምክንያቱም ተጫዋቾች እንደ ሰው ሰርቶ ጥሩ ጥቅም ማግኘት የሚፈልጉ መሆናቸው እንደተጠበቀ ሆኖ አት ሴም ታይም ደግሞ ኬሪየራቸው በድል የታጀበ እንዲሆን ደግሞ ይፈልጋል። የሚያሳዩት ድል እንዲኖራቸው ይፈልጋሉ። እንደ ሃሪኬን መሆን አይፈልጉም። ባጭሩ በራሱ ጎበዝ ግን በቶተንሃም ያሉ ሌሎች ክፍተቶች ሃሪኬንንና ዋንጫን አብረው ሳናያቸው
ምናምን የምንለው ነገር አለ። እንደዚህ ያለውን ነገርም ማስቀረት አቮይድ ማድረግ ይፈልጋሉ። እንደውም አንዳንዴ ደግሞ ተጫዋቾች በጣም ብዙ ነገሮችን አሸንፈው ሊጉን 4-5 ጊዜ አሸንፈው ቻምፒዮንስ ሊግ አሸንፈው they demand more አንዳንዴ ከራሳቸውም ከክለባቸውም ከቡድናቸውም። ከዛ እንደዚህ ይሉና አይ ይሄ ክለብ አካሄዱ ከዚህ በኋላ የዲክላይን ነው ብለው ሲሉ ሀሳባቸውን ለክለቡ ያሳውቁና መውጣት ይፈልጋሉ። የመውጣት ጥያቄን ይጠይቃሉ። የሩኒን ኬዝ እዚህ ጋር ማንሳት ይቻላል። አንዳንዶቹ ደግሞ በዋንጫ ብስብስ ብለው በቃ ያም ዋንጫ የኛ ነው ያንንም ዋንጫ አሸንፈዋል፣ በግል ብዙ ነገር አሸንፈው ለምንድን ነው የምኖረው ምናምን ይሉ ዋትስ ኒው ሂር በቃ ምንድን ነው ላደርግ የሚችለው አዲስ ነገር እዚህ ቤት ምንድን ነው ብለው ይጠይቃሉ ራሳቸውን። እኮ ነው የምልሽ ምን አዲስ ነገር ፍለጋ ምን ያላደረኩት ኖሮ ምን ላደርግ ቆያለሁ ወይስ በመቆየት ምን ተጨማሪ ነገር ላሳካ እችላለሁ ይሉና ምንም ከሆነ ለዚህ ጥያቄ መልስሽ ሂጂ ይለኛል ነው መጥቶ እንደው ሂጂ ይለኛል። ምንም አታረቂማ 4 የካሸነሽ በኋላ ቻምፒዮንስ ሊግን 5ኛው ድል ብርቅ አይደለም። ስለዚህ አዲስ ቻሌንጅ ፈልጋለሁ ምናምን ይላሉ አይደል? አዲስ ቻሌንጅ ፍለጋ ሪያል ማድሪድ ለቆ ገሌ መገባ፣ አዲስ ቻሌንጅ ፍለጋ ከዩናይትድ ወጥቶ እዚህ ገባ፣ አዲስ ቻሌንጅ ፍለጋ ከሊቨርፑል ወጥቶ እንትን ገባ ምናምን የሚባል እኮ መተያሚው እያሸነፈ ካለ ቡድንም ወጥተሽ ሌላ ማሸነፍ ካቃተው የማሸነፍ ጉጉት በጠነከረበት ቤት ውስጥ ገብተሽ የዛ አካል ሆነሽ የነሱን የማሸነፍ ጉጉት ስታሳኪው በዛ ክለብ ታሪክ ተደርጎ የማያውቅን ነገር ስላደረግሽ በጣም ደስ ይልሻል። ሞቲቬትድም ትሆኛለሽ። በሌሎች የቡድን ጓደኞችሽ፣ በአሰልጣኙ፣ በደጋፊው ዘንድ ያለው አሸናፊ የመሆን ጉጉት ይጋባብሻል ምናምን። ሶ ለአርሰናል ውል ማራዘም ብቻ ሳይሆን their commitment for success ለስኬት ያላቸውን ኮሚትመንት ለስኬት ያላቸውን አምቢሽን እና ዲተርማን ሆነው ወስነው ቆራጥ ሆነው ምን ሊሰሩ እንዳሰቡ ማስረዳት አለባቸው ለሳሊባ። ውሉ ስለተራዘመ ሳይሆን የሳሊባን የማጋሌሽን የሚችሉትን እያደረጉ ዋንጫ ስላላሸነፈ አርሰናል የሚያዝኑ ተጫዋቾችን ስሜት ልታቀዘቅዥ ልታበርጅ የምትችው አርሰናል አጥቂ ላይ ማንን ሊያስፈርም አስበዋል? አርሰናል መሀል ላይ ቶማስ ፓርቴን ጆርጊኒዮን ሲያጣ እነማን ናቸው እዛ ቦታ ላይ የሚመጡት? አርሰናል እኔ አብሬ የምቆየው እስከ 2031 ከሆነ በእነዚህ ጊዜያቶች ውስጥ ምንድነው የአርሰናል ቤዚክ ፕላኑ? ከዛ ያንቺ ቅድ የእነሱ ቅድ አራት አናብቤና we can go together ካልሽ አብረን የሚያስኬድ ነው ካልሽ አብረሽ ትሄጃለሽ ማለት ነው። ስለዚህ ቁጥሩ መጨመሩ ብቻ ሳይሆን በዚሁ እስከ 2031 መዝለቅ አይፈልግም። ለምሳሌ ሳሊባ እንደነገረኝ ከሆነ አይ ማንኛውም ተጫዋች አይፈልግም። ልክ ነው። የጉብዝናቸውን ወራት በስኬት ማጀብ ይፈልጋሉ። ምንም ጥርጥር የለውም። ያ እንዲሳካ የሚደረገው ጥረት ምን ያክል ነው? አሁን የራሳቸው ጥያቄ እኮ ይኖራቸዋል እንዳልከው። እነሱም እኛ ከውጭ ሆነን እንደምናወራው እንዴ አርሰናል ለምንድን ነው አጥቂ የማያስፈርመው? አጥቂ ቢያስፈርም እኮ የተሻለ የውድድር ዓመት ማሳለፍ እንችላለን፣ ለተሻለ ስኬት የበለጠ መዘጋጀት እንችላለን የሚለው ሀሳብ ይኖራቸዋል። ተጫዋቾቹም ክፍተቱም ይታያቸው ነው። ስለዚህ በዛ መንገድ የራሳቸውን ኮንትራት ማራዘም ብቻ ሳይሆን ከክለቡ ጋራ ምን ያክል ለስኬት ቅርብ ነኝ፣ ለዋንጫ ቅርብ ነኝ የሚለውንም እንደሚያመዛዝኑ በጣም ብዙም ደግሞ ኮንትራታቸው ላይ የሚካተቱ ነገሮች እንዳሉ ይታወቃል። ግን በክለቡ በኩል ባለፉት ጊዜያት ሲወቀስበት የነበረውን የተጫዋቾች ኮንትራት መጨረሻ ድረስ የመቆየትን ጉዳይ በቅርብ ጊዜ በደንብ እያሻሻለ መሆኑን የተመለከተበት ነው። ዘኒው ኖርማል አርሰናል ይሄ ሆኗል ማለት ይሄ ሆኗል። አዲሱ የተለመደው ነገር ይሄ ነው ለአርሰናል። አሪፍ ነው እኮ አይ ቆንጆ ነው፣ በጣም አሪፍ ነው። ግን አሁን የነበሩት ያሉትን ማቆየት አንድ ነገር ነው። አት ዘ ሴም ታይም ግን ቅድም ያልኩትም ነገር ለኔ በጣም ወሳኝ ይመስለኛል። አርሰናልን አሸናፊ ለማድረግ የት ቦታ ነው ራሱን ማጠናከር ያለበት የሚለውን አርቴታ ብቻ ሳይሆን አሁን መንገደኛም ያውቀዋል። ምን ጎደል እንደሆነ አርሰናል ማንም እያለው ነው ያለው። ክሊርሊም የሚታይ ነገር ነው። አርሰናል እዛ የጎደለው ነገር ላይ በደንብ አጠንክሮ መስራት ይኖርበታል ብዬ ነው የማስበው። በቃ የመጨረሻውን የተሻለ ሙከራ ለማድረግ የሚቀጥለው የውድድር ዓመት ነው ባይፋር የተሻለ የሚሆነው።
ባይፋር ነው የተሻለ የሚሆነው የሚቀጥለው የውድድር ዓመት ነው። አሁን ሁለተኝነትን እንደ ትልቅ ድል ሲቆጥር ነበረ እኮ የአርሰናል ደጋፊ የዛሬ 3 ዓመት የመጀመሪያ ጊዜ ሁለተኛ ያወጡበት ጊዜ ማለት ነው። ከዛ ያምናው ሁለተኝነት ይበልጥ በመሻሻል ውስጥ በሰበሰቡት ነጥብ ማደግ ውስጥ ጭምር ስለተመዘገበና እስከ 38ኛው ሳምንት ድረስ የተጓዘ ተፎካካሪነት ምናምን ስለታየ they were happy ያንንም ለመውሰድ። የአሁኑ ሁለተኝነት ብዙ የቀነሰ ነገር ያለበት ሁለተኝነት ነው። ሲቲ በርዶም በሊቨርፑል ተበልጠው የተወሰደ ሁለተኝነት ነው ይሄ። አራተኛ ሁለተኝነት አያስደስታቸውም ልልሽ ፈልጌ ነው። ለአራተኛ ጊዜ ሁለተኛ ሺህ ጊዜ እሳት የላሰ ተወዳዳሪ ቢመጣ በቃ ደስ አይልሽ። ሺህ ጊዜ ነው የምልሽ። እሳት ከላሱት በላይ እሳት ለሰሽ መገኘት ያንቺ ፋንታ ነው። you know it። ምክንያቱም በቃ የፕሪሚየር ሊጉ ዋንጫ ተፎካካሪ መሆን እንዴት እንደሚቻል ሬጉላርሊ ወይም በዋናነት ሁለተኛ እየወጡ አይተውታል። አሁን አንደኛ ለመውጣት ቀሪውን ስራ መስራት ካለበት አርሰናል፣ ማንቸስተር ሲቲ ሊኖረው ከሚችለው ኮሚትመንት ሊቨርፑል እነ ዩናይትድ እነ ቼልሲ እነ ምናምን ራሳቸውን ከሚያሻሽሉት በላይ ተሻሽሎ ለመቅረብ መስራት አለበት ብዬ ነው ማስበው። እሺ አለበለዚያ በሚቀጥለውም የውድድር ዓመት የተወሰነ ሄደሽ ትላንት ያልነውን ነገር ብንደግም ምን ይጠቅመዋል አርሰናል? ትላንት ያልነው ነገር ማለት ምን ማለት ነው? ለነገሩ የሊቨርፑል የስኳድ ዴብዝ ምናምን እያልሽ የምናወራ የነበረውን ነገር በቃ እሱን አስተካክለዋ በምትሽው መጠን ገብቶሻል። አርነ ስሎት አለው የምትሆን የተቀናጣ ምቾት ለአርቴታም ስጫዋ። አርሰናል እንደ ማንቸስተር ዩናይትድ አይደለም። ይሄ ፋይናንሻሊ ይሄ በጣም ጫፍ ላይ ያለ አደጋ ላይ ያለ ቦርደር ላይ ያለ ይሄ ፒኤስአር የሚባለው ሊጥስ ምናምን በጣም ጤናማ የሚባል የገቢ ወጪ ነገር አላቸው ከሚባሉ ክለቦች መካከል አንደኛው አርሰናል አይደል? ስለዚህ እንደነዚህ ያሉትን ጤናማ የሆነ የገቢ ወጪ ወይም ከፕሮፊት ኤንድ ሰስቴናቢሊቲ ሩል ጋር ያለውን ምቾት አሰልጣኙ እንዲመቸው በማድረግ ነው መጠቀም ያለብሽ እኮ። ስለዚህ አሁን የውሳኔ ጉዳይ ብቻ ነው የሚሆነው። የአርሰናል የውሳኔ ጉዳይ ነው የሚሆነው። አሁን እነ ቶማስ ፓርቴ ባይኖሩ ዙቢሜንዲ አርሰናል ተጫዋች የሚሆን ከሆነ ዙቢሜንዲ ዘ ጉድ ሳይኒንግ ምንም ጥያቄ የለውም፣ ተሳክተው የሚጨርሱት ከሆነ። ኒኮ ዊሊያምስ ነው ሌላው መስመር ላይ አርሰናልን ለማጠናቀር እየታሰበ ያለው የላሚን ያማል ጓደኛ። ስለዚህ እሱም በጣም ጥሩ ዝውውር ነው የሚሆነው። አርሰናል መስመር ላይ ያለውን ጥንካሬ የበለጠ አሪፍ የሚያደርግ ነው የሚሆነው። ከዛ በኋላ ሴንተር ፎርዋርድ ደግሞ ማንን ያስባሉ የሚለውና ሌሎች ተያያዥ ነገሮች በደንብ መሰራት መቻል አለባቸው። እንደነዚህ ያሉ ጠንካራ ዝውውሮች ማጋሌሽንም ሳሊባንም ሌሎች ጥሩ እየሰሩ ያሉ የአርሰናል ተጫዋቾችን ግብ ጠባቂውን ጀምሮ ከአርሰናል ጋር በመቆየት የሆነን ዋንጫ ማሸነፍ እንደሚቻል እንዲያምኑበት ያደርጋቸዋል። ውል ማራዘሙ ብቻ አይደለም ያለው ቢ ኮሚትድ አስተያየት እኮ ነው። ባጭሩ ነበር እኮ ባጭሩ አጠር ያሉ ጉዳዮች እናንሳ ብለን። እሺ አንድ ነገር ብቻ ቆንጆ ነው። በነገራችን ላይ በዚህ መንገድ መታየቱም የተሻለ ሀሳብ እንዲኖረን ያደርጋል ብዬ ነው ማስበው። የተጫዋቾችን ኮንትራት ለረጅም ጊዜ ማራዘም ብቻ ሳይሆን ከሌላ ከጀርባም ያሉ ነገሮችንም ደግሞ ማስተካከል የበለጠ ለክለቡ ወሳኝና ውጤታማ እንደሆነ አብረን ለማየት ሞክረናል። እዚሁ ለትንሽ አርሰናል ላይ ሳይሆን ማንቸስተር ላይ የተወሰኑ ነገሮችን ላንሳና ከዝውውር ጋር በተያዘ አስተያየት ካለ ሰጥበታለ ባጭሩ። የምር ባጭሩ ሌላ ለማንቸስተር ዩናይትድ እንደ ጥሩ ነገር የተነሳው ነገር ምንድነው? ባየር ሚዩኒክ አንቶኒን ለማስፈረም ፍላጎት አሳይቷልና በጣም በተለየ ሁኔታ እየተከታተሉት ነው የሚል መረጃ ወጥቶ እሱንም ስመለከት ነበርና ይሄ በውሰት ተጫዋቾችን መስጠት ለክለቦች ያለውን ጥቅም በተመለከተ ከዚህ በፊት በፕሮግራማችን ላይ ያነሳነውን ሀሳብ ነው የበለጠ ያጎላልኝ ለኔ። ለማንኛውም በባየር ሚዩኒክ በኩል
እንግዲህ ከሪያል ቤቲስ ጋራ በጣም ጥሩ ጊዜ እያሳለፈ የሚገኘውን አንቶኒን ለማስፈረም ፍላጎታቸው በጣም ሰፊ መሆኑን እና የሚከታተሉት ሰዎችንም ደግሞ እንደላኩ መረጃዎች ያሳያሉ። እንደምናውቀው አንቶኒ እስካሁን ከሪያል ቤቲስ ጋራ 11 ጨዋታዎችን አድርጓል፣ 4 ጎሎችንም ደግሞ አስቆጥሯል እና በክለብ ውስጥም በጣም ቶሎ ለውጥ ማሳየት ከቻሉ ተጽዕኖ መፍጠር ከቻሉ ተጫዋቾች መካከል እንደ አንደኛው እየተቆጠረ እሱንም ስንመለከት ነበረ። ያንንም እንግዲህ ምክንያት በማድረግ ነው ባየር ሚኒክ አሁን በክለብ ውስጥ ያሉት ተጫዋቾች አብዛኞቹ ልክ እንደ ማንቸስተር ሲቲ እድሜያቸው ገፋ ያለ ነው እና በአዳዲስና ፍሬሽ በሆኑ ተጫዋቾች መተካት ይፈለጋል እና ያንንም ለማድረግ ደግሞ አንቶኒን እንደ አንድ አማራጭ እየተመለከቱት እንደሆነ የሚገልጹ መረጃዎች ወጥተዋል። ያ ነገር የሚሳካ ከሆነ ለማንቸስተር ዩናይትድ ምን ማለት ነው የሚለው አንደኛው ነገር ነው። ሁለተኛ ደግሞ ምናልባትም ሃሪ ኬን እና አንቶኒ በጋራ ሲጫወቱ ልንመለከት የምንችልበት እድል ይኖራል የሚሉ መረጃዎችም አብረው እየወጡ ነው። ግን ለማንቸስተር ዩናይትድ በአንቶኒ በኩል የነበሩት ጉዳዮች እየተሻሻሉ እንደመጡ የሚያሳይ ይመስለኛል። አሁን ይኸውልሽ አንዳንዴ ነገሮችን የምናይበት መንገድ መለያየቱ በአንድ ተመሳሳይ ጉዳይ ላይ የተለያየ ሀሳብ እንዲኖረን ያደርጋል። ነገሩን የት ጋር ሆነን ነው የምናየው፣ በማን ቦታ ሆነን ነው የምናየው እና ነገሩን የምንረዳበት ደግሞ የየራሳችን ፐርስፔክቲቭ ይኖረን የለም። በዛ ደግሞ አንዱን ጉዳይ በተመለከተ የሚኖረን አቋም ይለያያል። ለምሳሌ በጣም ብዙ መባል የሚገባቸው ሰዎች የማንቸስተር ዩናይትድ ተጫዋቾች የነበሩ ግን በውሰት ወደ ተለያዩ ክለቦች የሄዱ ተጫዋቾች አሉ። ለምሳሌ ማርከስ ራሽፎርድ፣ ለምሳሌ አንቶኒ። ማርከስ ራሽፎርድ በቪላ፣ አንቶኒ በሪያል ቤቲስ በጣም ጥሩ ሆኖ አይደል? ለየክለቦቻቸው በቃ ጥሩ አገልግሎት ሰጡ፣ ተወደዱ፣ ተፈላጊነታቸው ጨመረ። በጣም ብዙ መባል አለባቸው ምልሽን ሰዎች አስተያየት ሲሰጡ ምን ይላሉ? ማንቸስተር ዩናይትድ እንደተሸወደ አድርገው ያስቡታል። አንቶኒ አያው አይደለ ከማንቸስተር ዩናይትድ ሲወጣ እዛም እንደሚሰራ ይላሉ። የማንቸስተር ዩናይትድ መሸወድ ነው የሚመስላቸው። ደግሞ ሌሎች የማርከስ ራሽፎርድን አሪፍነት ካዩ በኋላ በአስቶን ቪላ ቤት ውስጥ ጥረቱ በጣም አሪፍ ነው፣ አሲስት ያደርጋል፣ ጎል እስካሁን ባያገባም ምንም ለእንግሊዝ ብሔራዊ ቡድን ተጠራ። አያው አይደለ ማንቸስተር ዩናይትድ ቤት ያለው ድክመት ምን ያህል ስራ ሰደደ እንደሆነ ምናምን ሲሉ ሰምተሽ አታውቂ? ወይም የማርከስ ራሽፎርድ ስኬት የማንቸስተር ዩናይትድ ኪሳራ አድርጎ የሚወስደው ሰው አጋጥሞሽ አያውቅም? መሸወድ አድርጎ የሚያስበው አጋጥሞሽ አያውቅም? ይህን የመሰለ ልጅ አሳልፈን ሰጥተን ይላል አንዳንድ የማንቸስተር ዩናይትድ ደጋፊ። ልክ ነው እኮ እንደዛ ላሰበው ሰው ልክ ሊመስል ይችላል። ግን አንቶኒ በማንቸስተር ዩናይትድ ቤት ውስጥ በተሰጠው ያ ሁሉ ድል ምንድን ነው ማድረግ የቻለው? ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ውስጥ እንዴት ነው የሆነው? እንዲህ ያሉ የተጫዋቾች በውሰት ተሰጥቶ በውሰት ሄደው በሚጫወቱባቸው ክለቦች ላይ ፐርፎርም ማድረግን በተመለከተ ማንቸስተር ዩናይትድ ምን አለ? you see how successful we are አላለም ማንቸስተር ዩናይትድ ይህንን እንደ ስኬት ነው የሚቆጥረው። እኔ ይህንን ነው መደግፈው። የማርከስ ራሽፎርድ በአስቶን ቪላ አሪፍ መሆን ለማንቸስተር ዩናይትድ ስኬት ነው የምለው። የአንቶኒ በሪያል ቤቲስ አሪፍ መሆን መጀመር ለማንቸስተር ዩናይትድ በጣም አሪፍ ነው፣ ስኬት ነው እና they call it success። ልክ እንደሆንን ነው የሚያሳየው። እነዚህ ልጆች ማዋሳችን ስናውሳቸው ፊንገር ክሮስድ ብለን የነበረው ወይም እግዚአብሔር ከኛ ጋር ይሁን ቢረዳን ብለን የነበረው ነገር እንደዚህ እንዲሆኑልን ነው ምኞታችንን ነው አሁን እነዚህ ልጆች ያሳኩት። ወደ ቪላ ሄዶ ራሽፎርድ፣ ወደ ሪያል ቤቲስ ሄዶ አንቶኒ ያደረጉት ነገር እኛ የምንመኘው የነበረው ነገር እኮ ነው የሆነው። ለምረው ኪሳራ የሚሆነው፣ ለምረው ጉዳት የሚሆነው፣ ለምረው መሸወድ ተብሎ የሚታየው ይላል። ምክንያቱም ይሄ ልጅ የእንግሊዝ ብሔራዊ ቡድን ተጠራ፣ ያኛው ባየር ሚዩኒክ እና ሌሎች ፈላጊ ክለቦች ሪያል ቤቲስም ባይሄድብኝ እያለ እኮ ነው። ገባሽ? እነዚህ ልጆች ወደ እንደዚህ ያለ ተፈላጊነት ደረጃ ከፍ ማለታቸው ወይም የፈላጊዎቻቸው ቁጥር መብዛትና ፈላጊዎቻቸው ፍላጎታቸውን ማጠናከራቸው፣ ይህ ዝም ብሎ ያለፍ ገደም ፍላጎት እኮ አለ አይደል? ካልሆነ አንቶኒን እንሞክረው ይሆን ምናምን የምትሆን ትተሽ አንቶኒን በጣም ፈልገዋለሁ አንቶኒ ወይ ሞት ምናምን ማለት ከጀመርሽ በጣም ትልቅ ነገር ነው ለማንቸስተር ዩናይትድ።
ባያውሷቸው ኖሮ ይሄ ፍላጎት ይፈጠር ነበር? ራሽፎርድ ቪላ ባይገባ ኖሮ ሪያል ቤቲስ አንቶኒን ባይወስድለት ኖሮ ይሄ የውድድር ዓመት ከነሱ ጋር አብረው እየታሹ ቢጨርሱት ኖሮ ክረምት ላይ አንቶኒን በቋሚ መሸጥ ፈልጋለሁ የሚወስድልኝ ብቲ አሁን ያለውን አይነት ፍላጎት ይፈጠር ነበረ? አይተፈጠረም። ምክንያቱም በሪያል ቤቲስ መስራት የቻለውን ነገር በማንቸስተር ዩናይትድ ቤት ውስጥ በሚሰጠው ተደጋጋሚ ድል መስራት ስላልቻለ ዘሴም ዊስትሩ ለራሽፎርድም ቢሆን ግን ለምን የእነዚህን ተጫዋቾች አቅም በማንቸስተር ዩናይትድ እያሉ ይህንን አሁን የሚያሳዩትን አቅም ለምን ማውጣት አልተቻለም የሚል ጥያቄ ቢነሳስ? ብዙ ምክንያቶች ሊኖሩ ይችላሉ። የመጀመሪያው ነገር ብዙ ምክንያቶች ሊኖሩ ይችላሉ። የመጀመሪያው ግን መሰረታዊና ለዚህ ጉዳይ ገዢ የሚሆነው በማንቸስተር ዩናይትድ ቤት ውስጥ የእነዚህን ተጫዋቾች አቅም ማውጣት አለመቻሉ ነው። ገዢው ነገር እሱ ነው። አሞሪም ሰንፎም ይሁን አልሆነም፣ ተጫዋቾቹ ለአሰልጣኙ ሀሳብ አልሆነም ሳይሆኑ ቀርተው ይሆናል፣ ብቻ አልሆነም። የሜዳ ውጪ ባህሪያቸው የሜዳ ውስጥ ፐርፎርማንሳቸውን አበላሽቶት ሊሆን ይችላል። አዎ ብቻ አልሆነም። ዋናው አለመሆኑ ነው። ሳምሪ ስላልሆነላቸው ተጫዋቾች ማውራታችንን መሰረታዊ ነገር አድርገን ከተነሳን ያልሆነላቸውን ተጫዋቾች ወደሚሆንላቸው ቦታ አውሰሽ ሄደው ከሆነላቸው በቃ ከዛ በላይ ምን ነገር አለ? አንቺ አልሆነልሽም። ለምን አልሆነላቸውም? ዲፍረንት ምክንያት አምጪ። ሰውየውንም ሰነፍ አድርጊው፣ የቡድን ጓደኞቻቸውም የእነዚህ ልጆች አቅም እንዳይወጣ አድርገዋል። በይ የራሳቸው ስንፍና የሚሆን የራሳቸው የሜዳ ውጭ ባህሪ የሚሆን ምን የሚሆን ምን ችግር የለውም። እሱ ግን አልሆነለትም። ራሽፎርድ በማንቸስተር ዩናይትድ ግን አልሆነለትም። አንቶኒ በማንቸስተር ዩናይትድ ሶ የማይሆንለትን ተጫዋች እስከ ሰኔ 30 ድረስ ለምን ታቆየዋለሽ? ጊቪ መቻስ ሌላ ቦታ ራሱን እንዲሞክር ሰጡት እድል ለአንቶኒ። አገባ አሲስት አረገ ማን ኦፍ ዘ ማች ምናምን ተባለ። which is good አሪፍ ነው። ስለዚህ ይሄንን ልጅ በማንቸስተር ዩናይትድ ለምን አልሆነለትም ብለሽ ምክንያት 1 ምክንያት 2 ምክንያት 3 ምክንያት 4 እያልሽ ምክንያት ሳይሆን መፈለግ ያለብሽ አልሆነለትም ነበረ። የሚሆንበት ቡድን አገኘ፣ ሆነለት። አሁን እነ ባየር ሚኒክ ፈለጉት። እኔ ጋር መልሼ እድል ብሰጠውም አይሆንለትም። እኔም እድል መስጠት አልፈልግም። ከእሱ ጋር ልሞክር የሚገቡኝን ነገሮች በሙሉ ሞክሬያለሁ። እነዛ የሞከርኳቸው ሙከራዎች በሙሉ ውጤት አላመጡ። ስለዚህ ሸጠዋለሁ። ለማን? ለፈላጊዎቹ ለአንዱ። በቃ መገላገል ነው የሚፈልጉት ማንቸስተር ዩናይትዶች አንቶኒ። ራሽፎርድንም በተመለከተ የራሽፎርድ ከአንቶኒ ትንሽ ለየት ይላል። ራሱም አልፈልግም ማንቸስተር ዩናይትድ ቤት ውስጥ መቆየት ብሏላ። አዲስ ቻሌንጅ ፈልጋለሁ ምናምን ብሏላ። ያ የመውጣት ፍላጎቱ እዛው ካለ አሞሪምን የምታደክሚበትን እሱን የማቆየት ውሳኔ ማንቸስተር ዩናይትድ መወሰን አለበት ብያለሁ። አሞሪምን ያደክማል። ገባሽ? ራሽፎርድ ጠጣ አልጠጣ፣ ሲደንስ አመሸ፣ ልደት አከበረ፣ ሃንገር ሄደ፣ እዚህ ሄደ ምናምን እያልሽ ነው። ተጨማሪ ነገር ውስጥ መግባት የለበት። ልጁ ያንን ሪግሬት አድርጎ ምናምን ከሆነ ኦፍኮርስ የተሻሻለው ራሽፎርድ ማንቸስተር ዩናይትድን ሰርቭ ሊያደርግ ይችላል። ግን አሞሪምና ራሽፎርድ ከዚህ በኋላ ብለው ይሄዳሉ ወይ የሚነስ ሄዴክ ወደ ቡድንሽ ለምን ትመልሻለሽ? ስለዚህ ዋናው አለመሆናቸው ነው የሚለው ነው። አልሆነላቸው ማንቸስተር ዩናይትድ ውስጥ። አይ ማንቸስተር ዩናይትድ ቤትም እኮ አሪፍ ነበሩ ምናምን ቢሆን ክርክሩ ከባድ ነበር የሚሆነው ጥያቄው ራሱ። ግን ጥያቄው ለምን አልሆነላቸውም ከሆነ በቃ አልሆነላቸው ብያዝልኝ ነው ብለው እንዱ በደፈ ነው ያደረግልኛል። ለምን አልሆነላቸው የሚለው እሱ ነው እኮ የማንቸስተር ዩናይትድ ደጋፊዎች ሲቆጩ ማየው በአብዛኛው ጊዜ ይሄንን አሁን በቃ እንዴ ይህንን አቅማቸውን እኛ ጋር መጠቀም ሲቻል የእነሱን ጥሩ አገልግሎት መጠቀም ሲቻል እንደገና ለሌላ አሳልፈን ሰጥተን ያንን ጥቅም ማግኘት መቻላችንን አቋረጥን እና በጣም ልክ አይደለም የሚል ብዙ አስተያየት አንተም ሰምተህ ይሆናል ብዬ ነው የምገምተው። በየጊዜው እኮ ሰምቼ አውቃለሁ። ግን ይሄ እግር ኳስ ላይ ያለን አረዳድ ላይ ይመስለኛል ክፍተቱ። አንዳንድ ተጫዋቾች ለምሳሌ አሴንሲዮን ውሰጁ፣ ፓሪስ ሳን ዠርማን ውስጥ በቃ አልሆነለት። አሴንሲዮን ውሰጁ ቪላ ላይ አውትሻይን አደረገ።
ገብተሻል የሆነ አንድ በቃ ኢንቫይሮንመንት ስትቀይር የሚስማማሽ ነገር ሊኖር ይችላል። አዲስ ጆይን የምታደርጊው አሰልጣኝ አንቺ ውስጥ ያለውን ጥንካሬ የማውጣት አቅሙ ከነበርሽበት አሰልጣኝ ይልቅ አሪፍ ሊሆን ይችላል። ኢንቫይሮንመንቱ፣ ሊጉ፣ ብዙ ነገሮች እኮ ሲለዋወጡ በቃ ብዙ ነገሮች ሊለወጡ ይችላል። የአሰልጣኝ መለወጥ አሁን ለምሳሌ ማንቸስተር ዩናይትድ አሞሪምን አሰናበተና ጀስት ኔም ኤኒዋን ኢንዛጊን አመጣ በአሰልጣኝነት። እመኝኝ የመጀመሪያ እንግሊዝ ጋዜጦች ወሬ ምን እንደሚሆን ታውቃለሽ? በኢንዛጊ መቀጠር የሚመቻቸው የማንቸስተር ዩናይትድ ተጫዋቾች እነማን ናቸው ይልሻል። አዲስ አሰልጣኝ ስለሆነ እኮ ነው። አሰልጣኙ ምን አይነት ተጫዋቾችን ይፈልጋል፣ አሰልጣኙ እንዴት አይነት ችሎታ ላላቸው ተጫዋቾች ይመቻል፣ አሰልጣኙ ምናምን ብለሽ ስትሄጂ በአሞሪም ጊዜ ዱቄት ነው የምትይው ተጫዋች እዚህኛው አሰልጣኝ ጋር ብለው ለእሱ አለፈለት የሚባልለት እኮ ተጫዋች ይኖራል እኮ። የአሰልጣኞቹ መቀያየር ከተጫዋቾቹ የሚገኘውን አገልግሎት የመቀየር እድል ስላለው ነው ይሄ የሚባለው ወይም ይሄ የሚነገረው ልልሽ ፈልጌ ነው ሳምሪ። እና በጣም ብዙ ፋክተር አለው ከለብዙ በጥቂቱ ይመስላል። የተለያዩ ሁለት ጉዳዮችን ለማንሳት ሞክረናል። ትላንትና ምሽት ዛሬም ጠዋት በተለየ ሁኔታ ትኩረት የሳቡ ጉዳዮች ናቸው። ከዜናዎቹ ባሻገር መታየት የሚገባቸው ሌሎች ነጥቦችንም አብረን ስናነሳ ነበረ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቀን ይሁንላችሁ። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010